ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። ሰላም ነው ሆይ አቶ ፋሲል እንዴት ነው? ሰላም ነኝ። አንተስ እንዴት ነህ? የጦርነቱ ከበሮ እንዴት ነው እየተነፋ ነው? በዋሽንግተን በጀሩሳሌም እና ከበሮ ሲመታ ኢራኖች ደግሞ እንዴት ነው ወንበራቸው ትንሽ እየተንቀሳቀሰ መስሎ ይታያል ገና ጦርነቱ ሳይጀምርና ሐሜናይ እኔ ከሞትኩ ወይም እኔ ከተገደልኩ እኔን ተክተው የሚመሩ ከለከለ ነብላቸው ሁሉ ቪርቹዋሊ በሆነ መንገድ ሁሉ አቅርበዋና አቶ ፋሲልና እንዴት አየው ይሄን? እንግዲህ አቶ ሽሎሞ ሁልጊዜ እንደምትለው ከበሮ እየተመታ ነው፣ እምቢልታ እየተነፋ ነው ያለው ተጨባጭ ሁኔታ መካከለኛው ምስራቅ የሚለውጥ መስሎ ይታያል። ግን እስካሁን ድረስ ግልጽ ያልሆኑ ሁኔታዎች አሉ። በአጠቃላይ ሁኔታ ግልጽ መስሎ ቢታይም ማለትም አሜሪካ የጦር ኃይሏን በመካከለኛው ምስራቅ በፋርስ ባህረ ሰላጤ በከፍተኛ ሁኔታ እያጠናከረች ነው፣ ኃይሏን እየጨመረች ነው። ስትጠበቅ የቆየችውም ጀራልድ ፎርድ የተሰኘችው አውሮፕላን ተሸካሚ ትልቅ መርከብ፣ አዲስ መርከብ፣ አንደኛ መርከብ፣ የአሜሪካ መርከብ ወደ ሜዲትራኒያን ባህር ደርሳለች እና በአጠቃላይ ሁኔታ ስንመለከተው አማራጮችንና ጊዜዎችን እየጠበቀች መስሎ ይታያል አሜሪካ። በሌላ በኩል ደግሞ የተባለ በኩል አቶ ሽሎሞ የፊታችን ሐሙስ ማለትም ከነገ ወዲያ ጄኔቭ ውስጥ ስብሰባ ይካሄዳል ተብሏል። ስለዚህ ዶናልድ ትራምፕ የዲፕሎማሲካዊ ውይይቱንም ወደ ጎን ችላ አድርገው እንዳልተውት የሚያሳይ ምልክት ነው ማለት ነው እና በአጠቃላይ ሁኔታ ስንመለከተው ያው ሐሜናይም ተጨንቋል። ሰላማዊ ሰልፎቹም ደግሞ በመጠኑ ቢሆን ታድሰዋል፣ በተለይም በዩኒቨርሲቲዎች አካባቢ። ይህም ምክንያት አለው ተብሎ ነው የሚገለጸው እና አጠቃላይ ዝግጅቱ በከፍተኛ ሁኔታ እየተካሄደ ነው። ትናንትና ሁላችን እንደምናስታውሰው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምሽት ላይ ለአስቸኳይ ስብሰባ ክኔሴት ነበሩ። ከክኔሴት ወጥተው እንደሄዱና አስቸኳይ ስብሰባ ከመከላከያ ሚኒስትር ከጦር ኃይሎች ኤታማዦር ሹምና ከሌሎች የጦር ባለስልጣኖች ጋር ውይይት እንዳደረጉ አስቸኳይ ስብሰባ ለመገንዘብ ችለናል። እንግዲህ ያለው ተጨባጭ ሁኔታ ይሄን ይመስላል። አቶ ፋሲል ትክክለኛው የአማርኛ ቋንቋ ጦርነት ሲመጣ ነጋሪት ተመታ ነው መሰል የሚባለው እና ነጋሪት ይመታል ነው። ነጋሪትም ይመታል፣ እምቢልታም ይነፋል። ለማንኛውም አቶ ፋሲል ምን ያህል እውነት ነው? አንዳንድ ዜናዎች በተለያዩ መገናኛ አውታሮች ትላንትና ሲነገሩ ሰምቻለሁ። የአሜሪካው የጦር አዛዥ ጄኔራሉ ትራምፕን አንተ ይህን ጦርነቱን ባታካሄድ ይቻላል፣ ውድቀታችን ብዙ ሊሆን ነው። ግን የመሀከል ጦር አዛዡ ግን ሴትኮም የሚባለው ደግሞ አይ እኛ እናሸንፋለን እያሉ እና እዛ ለመግባባት አለ። ያ ከሆነስ ምን አይነት ኢፌክት ሊኖረው ይችላል? ስለሆነ አሜሪካኖች ያስተባበሉ ይመስለኛል። እንግዲህ ባለፈው ጊዜም ደጋግመን ስንለው የቆየነው ነገር አለ። የጦርነት ጭጋግ ወይም ደመና ማለት እንችላለን እና ጠላቶቻቸው እንዳይመስለኝ ኢራኖችን እና ሌሎችን ለማወናበድና ተስፋ ለማስቆረጥ አሜሪካኖች የሚጠቀሙበት ዘዴ መስሎ ይታያል። አሜሪካ በምንም ነገር ቢሆን ጦርነት አፋፍ ላይ ባለችበት ወቅት የዜና ማሰራጫዎች እንዲሰሙ ተደርጎ በጦር ኃይሎች ኤታማዦር ሹሙ ይህ መሰለ መግለጫ አይወጣም። ቢሆንም እንኳን እዛው የውስጥ ውይይት ነው የሚደረገው። ቢሆንም እንኳን ይህ ሁኔታ ደግሞ ይደርሳል ብዬ ማለት ነው። ምክንያቱም እኚህ የጦር ኃይሎች ኤታማዦር ሹም ተፈልገው በሻማ ማለት ይቻላል በሻማ ተፈልገው የተሾሙ የጦር ኃይሎች ኤታማዦር ሹም ናቸው። ለየት ያሉ የጦር ኃይሎች ኤታማዦር ሹም ናቸው። ስለዚህ ፕሬዚደንት ዶናልድ ትራምፕን በጣም የሚያምና ታማኝ ናቸው ለፕሬዚደንት ዶናልድ ትራምፕ። ስለዚህ እንደዚህ አይነት ዜና ይወጣል በሚባል ግምት የለም። ያም ሆነ ጦርነቱ ቀላል አይደለም ነው የሚሆነው የሚባለው። ቀላል ሊሆንም አይችልም። ካለፈው ጦርነትም በጣም የከበደ ነው ተብሎ የሚገለጸው። ምክንያቱም አሁን በእስራኤልም በኩል በአሜሪካን በኩል ያለው አቋም ካለፈው ጦርነት ከ12 ቀን ጦርነት በተለየ ሁኔታ ተሽሎሞ እስራኤል የዜና ተከታታዮቻችንና እንዲሁም መደበኛ ተከታታዮቻችን ሊገነዘቡ የሚያስፈልገው ይህ ጦርነት መንግስት ለመለወጥ የሚደረግ ጦርነት ነው። መንግስት ለመለወጥ የሚካሄድ ጦርነት በኢራን ጋር የሚካሄደውና ከቬኔዙዌላ ጋር የሚካሄደው ጦርነት አንድ አይደለም። ወይም ከደቡብ አሜሪካ ሀገሮችና
ከሚካኤሉ ጦርነት ከፋርስ ባህረ ሰላጤ አካባቢ ካሉት ሀገሮች ጦርነት ጋር የሚካኤሉ ጦርነት አንድ ሊሆን አይችልም። በተለይም ኢራን እስካሁን ድረስ እንደዚህ በመጠኑ እስከተንበረከከችበት ጊዜ ድረስ የመካከለኛው ምስራቅ መሪ ነኝ ብላ ራሷን ስታስብ የቆየች ሀገር ነች። ሂዝቦላን ያደራጀች ሀገር ነች። እስራኤልን ለማለት ከፍተኛ ጥረት ያደረገች ሀገር ነች። ሐማስን ያዘጋጀች ሀገር ነች። አቶ ፋሲል እዚህ ላይ ሌላ ነገር ብንመለከተው ይቻላል። ይህን በተመለከተ አቶ ፋሲል የአሜሪካን የውስጥ ፖሊሲ በተመለከተና በእርስ በራሳቸው ያላቸው አለመግባባት ወይም ደግሞ ግማሹ ጦርነቱ ይካሄድ ግማሹ የዲፕሎማሲ ሂደት በሚካሄድበት ጊዜ ብዙ ጊዜ አሜሪካ ወደ አንድ ሀገር ጦርነት በምትዘምትበት ጊዜ ወደፊት የምናያቸው የመከላከያ ሚኒስተሩ ናቸው። ግን የትራምፕ መከላከያ ሚኒስተር ግን ምንም አንሰማቸውም፣ አናያቸውም። የውጭ ጉዳይ ሚኒስተሩም ብዙ ጊዜ በሚደረጉት ድርድሮች ላይ ምንም እጃቸውን አላገቡበትም። ድርድሩም የሚያካሂዱት አማቻቸው እና ልዩ አማካሪያቸው ዊትኮፍ እና ኩሽነር ናቸው። ይሄ ማለት ምን ማለት ነው? ማለትም ሁሉን ነገር በጣም በቅርብ ሁኔታ ውሳኔ የሚወስኑት አቶ ትራምፕ ብቻ ናቸው ማለት ይቻላል? አቶ ስለሞን ታመን የዜና ምንጮች እንደሚገለጸው ከሆነ ይህ ውሳኔ ማለት ጦርነቱን በማስመልከት በሚደረገው ጥረት ውሳኔ ወሳኞች የሚባሉት እንደሚመስለኝ ከሆነ 5 ግለሰቦች ናቸው። 6 ወይም 5 ከፕሬዚደንት ዶናልድ ትራምፕ ጋር ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትርና የብሔራዊ ጸጥታ እና ደህንነት አማካሪ ማርኮ ሮቢዮ እንደዚሁም የመከላከያ ሚኒስትሩ ሄግስ እንደዚሁም ጄራርድ ኩሽነር እና ስቲቭ ዊትኮፍ ናቸው። እነዚህ ናቸው ወሳኞች የሚባሉት። በደንቡ መሰረት ምንም እንኳን በቀጥታ አማችየውና ዊትኮፍ ከፕሬዚደንቱ ጋር ግንኙነት ባያደርጉም ታዛዥነታቸው የሚሆነው ለውጭ ጉዳይ ሚኒስትር ማርኮ ሮቢዮ ነው። ስለዚህ ሁሉም እየተመካከሩ የሚያደርገው እስኪ ሰምተሃል? አሁን ይህን ያህል መግለጫ ሰሞኑን ከአንድ ሳምንት በፊት እንኳን አለ ወይም በዚህ በአንድ ሳምንት ጊዜ ውስጥ እንደው ዶናልድ ትራምፕ ወጥተው ይህ ይደረጋል ብሎ ሲነገሩ አልሰማናቸውም። ዶናልድ ትራምፕ ግን እዚህ ላይ አቶ ፋሲል አሜሪካ ፕሬዚደንቱ አሉ፣ አማካሪዎቻቸው አሉ፣ ካቢኔያቸው አለ፣ ከዛ ውጭ ደግሞ ሴናት አለ፣ ኮንግረስ አለ እና ጦርነት በሚወጡበት ጊዜ ከነዚህ ሁለት ተቋማት ጋር አይመካከሩም ማለት ነው ወይ? ፍቃድ አይጠይቁም? እሳቸው ዝም ብለው ነው ጦርነቱን የሚከፍቱት? እንዴት ነው አሁን ያለው ሁኔታ? ይህን በማስመልከት የሀሳብ መከፋፈል አለ። በአንድ በኩል አጠቃላይ ጦርነት እስካልሆነ ድረስ አንድ ብቻ አጭር ጦርነት እስከሆነ ድረስ የኮንግሬሱን ወይም የምክር ቤቱ ፈቃድ መቀበል አይቻልም የሚል አመለካከት አለ። በአንጻሩ ደግሞ ግዴታ መቀበል አለ። አለፈቃድና ኮንግሬሱ ውሳኔ ላይ ካልደረሰ ጦርነት መካሄድ የለበትም የሚል አመለካከት አለ። ያም ሆነ ዛሬ ሌሊት ፕሬዚደንት ዶናልድ ትራምፕ አቶ ስለሞን ዓመታዊውን የኮንግሬስ ንግግር ያደርጋሉ ዛሬ ሌሊት። በዚህ በሚያደርጉት ንግግር የአሜሪካን ተጨባጭ ሁኔታ ይህን ጦርነቱን በማስመልከት ማብራሪያ ይሰጣሉ። ግን በአጠቃላይ ሁኔታ ለምሳሌ ከቬኔዙዌላ ጋር በቬኔዙዌላ ለመፈጸሙ ጥቃትና ፕሬዚደንቱን ባገቱበት ጊዜ ምን ፈቃድ የኮንግሬስን አላገኙም። ባለፈው ጊዜ የአሜሪካ ማለትም ቦምብ ጣይ አውሮፕላኖች ኢራን ድረስ በመሄድ የኑክሌር ጣቢያዎቹ ሲደበደቡ ፈቃድ አልጠየቁም። አሁንም ቢሆን እንደ ሁሉም ለብዙዎች አመለካከት ፈቃድ የሚጠይቁ መስሎ አይታይም። ይሄ አቶ ፋሲል የኢራን ዛቻ ፉኛ ነው ልበለው ወይስ ዝም ብለው የሚዝቱት አሜሪካን እንደሚያሸንፉ ወታደሩ ዝግጅት እንደሆነ የኢራን ሕዝብ አይበገሬ እንደሆነ ነው እያሉ እየተናገሩ ያሉት? ግን ኢራን ውስጥ ደግሞ እንደገና ሰላማዊ ሰልፉ ታድሷን። ከዛም ደግሞ ቅድም እኔ ከመግቢያ እንዳልኩት ኻሜናይ እኔ ከሞትኩ ሪቮሉሽን ወይም አብዮታዊ ለውጥ ያደረግነው ይቀጥላል ሲሉ ድምጻቸውን ሁሉ ያሰማሉና ይህ ሁሉ የሚያሳየው የፍርሃት ነው ወይስ በእውነት አይበገሬዎች ናቸው ኢራኖች? በእውነት አይበገሬዎች ናቸው ማለት ሳይሆን አቶ ደግሞ እምነት አላቸው እንደሚያሸንፉ እናሸንፋለን ብለው ነው የሚያምኑት። እንግዲህ አይበገሬነታቸውን ባለፈው ጊዜ አይተናል። እኔ ይሄ ታዲያ አይነ ስውርነት አይደለም አቶ ፋሲል? አሜሪካ ጋር ተፎካክረን እናሸንፋለን ማለት እስራኤል እንዲያውም ተጨምራበት ባለፈው ጊዜ አይተናል። የወረቀት ላይ ነገር ሆኖ ነው የቀሩት።
እና በእምነታቸው የነሱ እምነትና የሌላው ክፍለ ዓለም እምነት የተለያየ እነሱ እምነታቸው ጂሃዲስቶች ናቸው። እግዚአብሔር አለ ከኛ ጋር ከእግዚአብሔር ጋር ሆነ እናሸንፋለን ብለው ነው የሚያስቡት እና የመሸነፍ ምልክት አለማሳየት ነው። ቢሆንም እንኳን ላለማሳየት መፍተኛ ጥረት ነው የሚያደርጉት። አሁንም ቢሆን እንደዚህ አይነት እምነት አላቸው። ግን ይህ እምነታቸው የትም እንደማያደርሳቸው ደግሞ በሚገባ ያውቃሉ። ግን አስቀድመን ለምን እንበረከካለን የሚል አመለካከት ያላቸው መሪዎች አሉ ከመካከላቸው። ስለዚህም በዚህ አይነት ሁኔታ ይጓዛሉ። ምናልባት በስጠና ደቂቃ ላይ መጨረሻ ላይ አይ በቃ እንስማማለን የጦርነት እምቢልታውና ነጋሪ መመታቱ ይቅር የሚል አቋምም ሊሰነዝሩ ይችላሉ። ግን በአጠቃላይ ሁኔታ ስንመለከተው ጦርነቱ የማይቀር ነው። የራሳቸው ክብርን እንዲነካ ስለማይፈልጉ ክብራቸው መጠበቅ ስለሚፈልጉ እስከ መጨረሻው ድረስ ውጊያ ላይ ይሳተፋሉ የሚል አመለካከት አለ። ከዛ በኋላ የሚሆነው ነገር ግን ወደፊት እናየዋለን። በትናንትናው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሲናገሩ ወደኛ ስንመጣ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራኖችን በከፍተኛ ደረጃ አስጠንቅቀዋል። እኛ ኢራኖች እንጎዳለን ብለው ከተነሱ በቃ ከሚያስቡት ውጭ ነው እኛ የምንጎዳቸውና ባይጀምሩ ይሻላል ብለው ተናግረዋል። ከዛ ደግሞ አንድ ቫቱሪ የሚባል ኃላፊነት የሌለው አንድ የክነስት አባል አለና እሱ ደግሞ እስራኤል ካስፈለገው በኒውክሌር ቦምብ ልትጠቀም ትችላለች የሚል ፍንጭ ብሎ ተናግሯል። ምን ማለት ነው ይሄ አቶ ፋሲል? እዚህ ደረጃ ላይ ጓርነስ ባይታየኝ እንግዲህ የውጭ ዜና ምንጮች እንደሚሉት ከሆነ እስራኤል የኒውክሌር ጦር መሳሪያ ያላት ነው የሚባለው። እዛ ደረጃ ላይ ፍጹም ያደረሳት ነገር የለም። ቫትሩ ያለው ነው። ለምን ይህን መናገር አስፈለገ? ጋዜጣ ውስጥ ስሙን ለምን እንዲጠቀስለት ተፈለገ ነው? አቶ ሽሎሞ ዜና መጨመር ነገር ለማባባስ ነው። ሌላ ነገር ማድረግ ፈልጎ አይደለም። ይህ ነገር የተማገጠው ከዛ ከኒውክሌር ጦር መሳሪያዎች ውጭ እስራኤል ብዙ የተለያዩ መሳሪያዎች አሏት። መደበኛ የጦር መሳሪያዎች ማለትም ፈንጂዎችም ሆኑ መድፎችም ሆኑ ሚሳይሎች በበቂ ሁኔታ እስራኤል ስላላት ከዚያ በለጠ ጉዳት ማድረስ የሚችልበት ሁኔታ ሊፈጠር ይችላል፣ ሁላችንም እንደምናውቀው እና ስለዚህ እስራኤል በተደጋጋሚ ሁኔታ ኢራንን እያስጠነቀቀች ነው። እስራኤል ከኢራን ሕዝብ ጋር ከሰላማዊ የኢራን ሕዝብ ጋር ምንም አይነት ጠብ የላትም። ምንም አይነት ቅሬታ የላትም። ጠቧና ቅሬታ ያለው ከአያቶላዎች ጋር ነው፣ ከአክራሪ እስላሞች ጋር ነው። እስራኤልን ለመደምሰስና ሕዝቧን ለማጥፋት ጥረት ከሚያደርጉት ጋር ነው። ስለዚህ እነሱ የጠቅላይ ሚኒስትሩ እርምጃ እንደምናደርገው ከሆነ አስቀድመው ከተነቆሱ አንድ ነገር ካደረጉ እስራኤል አጸፋው እንደምትመልስ ነው። ግን ያም ሆነ ከዛ በፊት አሜሪካም እርምጃ ወስዳ ልንገላገል እንችል ይሆናል። ገባኝ። አሁን አንተ ሌላው ጥያቄ አቶ ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከተናገሩት ውጪ ተጨማሪ ደግሞ በተለይ የተለያዩ የመገናኛ አውታሮች እንደሚሉት ከሆነ ኢራን ጦርነቱን ስትጀምር ሁቲዎችም ሂዝቦላም ይሁዳና ሰማሪያ ያለው አንዳንድ ቴሮሪስቶች ካሉ ከኢራቅም ሁሉ ከዛ ሁሉ ሚሳኤሎች እንደ ውሃ ይዘንባሉ በእስራኤል ላይ የሚሉ አሉ። ምን ያህል አስጊ ነው? ይሄ አንዱ ጥያቄ ሲሆን ከዛ ወደ ጠቅላይ ሚኒስትር የህንድ ጠቅላይ ሚኒስትር ጉብኝት እመጣለሁ። እስቲ መጀመሪያ ዚህን መልስ ስጠኝ። አቶ ሽሎሞ እውነትን ነው። እንደዛ ማለት ሁኔታ ሊፈጠር ይችላል። ሂዝቦላም ሁቲዎችም በይሁዳና ሰማሪያ ያሉት አክራሪ አረቦች እንኳን ይህን ያለ እርግጠኛ አይደለንም። በቂ የሆነ ተምዘርዛጊ ሚሳይሎችና የጦር መሳሪያዎች አሏቸው። ባለፈው ጊዜ ጣልቃ አልገቡም ነበር። ባለፈው ጊዜ ጦርነት በ12 ቀን ጦርነት ማነው ጣልቃ ያልገባው? ሂዝቦላና ሁቲ ጣልቃ አልገቡም ነበር። ለምን አልገቡም? ሲተኩሱ ከርመው ለምን ጣልቃ አልገቡም? አልተኮሱም አይደል? ሂዝቦላ ተኩሶ ነበር፣ አልተኮሰም። ምን ነገር ተኮሰው? በጦር በ12 ቀን ጦርነት ጊዜ ማለት ነው። በ12 ጦርነት አልተኮሰም። ሂዝቦላ ከዛ በፊት ጦርነቱን የጀመረው በሰሜኑ በኩል ሐማስን እረዳለሁ ብሎ ነበር ጠፍጠፍ ሲያደርግ የነበረው። አጠቃላይ ውጊያ ያልከፈተ ነበር። ግን እስራኤል ቀስ በቀስ እያለች የሂዝቦላ ኃይል በከፍተኛ ሁኔታ ልቀዋለች፣ መሪዎቹን ገላበታለች። አሁን ግን ለየት ባለው ሁኔታ እነዚህ በሙሉ አንድ ላይ ወግ ነው ሚሳይሎችን የማዝነብ ችሎታ አላቸው እና ካዘነቡ በእስራኤል ላይ ችግር ሊፈጠር ይችላል። ያም ሆነ እስራኤል አሜሪካም ሌሎች የአረብ ሀገሮች ሊሆኑ ሰላማዊ ጠለስብ ያላቆም ያላቸው አቶ ፋሲል ተመልካቾቻችን በደንብ እንዲረዱ
ጦርነቱ ካለቀ በኋላ እስራኤል 504 የሂዝቦላ ታጣቂዎችን ገላለች። በኋላ ሌላ ነው በኋላ ገላለች፣ ግን ቴሮሪስቶች መሆናቸውን እያረጋገጠች ነው። በስምምነቱ መሰረት ነው። ግን 504 ቀንደኞችን ከገደለች እንዴት አሁን ሂዝቦላ ይተኩሳን ብለን ልንገምት እንችላለን? አቶ ፋሲል ምን ኃይሉ ኖሮት ነው? ሂዝቦላ እኮ እንደሚባለው ከሆነ ቢያንስ ከ140 እጁ ኃይሉ ወይም 50 እጁ ኃይሉ አልተነካም ነው የሚባለው። ብዙዎቹ መሪዎቹ ቢገደሉ ከናሳራላ ጀምሮ የጦር ኃይል አዛዦቹ አዛዦቹ ቢገደሉ ኃይል እንዳለውና ኃይሉን እንደገና መልሶ እንዳቋቋመ ግልጽ ነው እየተባለ ነው። ስለዚህ ሂዝቦላ አሁንም ኃይል አለ። ሁቲዎች ግን ተገለውባቸዋል። ግን ሁቲዎች በብዛት አልተነኩም። ምንም ነገር የተነኩት ነገር ኃይል እንዳላቸው ነው። ኢራኖችም ቢሆኑ ባለፈው ጦርነት የተገደሉባቸው መሪዎች ማስመልከት ለውጥ አድርገዋል። እንደገና ራሳቸውን ገንብተዋል። እንዳለፈው ጦርነት በፊት እንደነበሩበት ይሆናሉ የሚለው ግምት ማንም ሊያውቀው አይችልም። ነገር ግን በአጠቃላይ ሁኔታ ስንመለከተው በአጠቃላይ ሁኔታ ተዘጋጅተው የሚቀርቡ መስሎ ነው የሚታየው። ኦኬ አቶ ፋሲል በነገው ዕለት የህንዱ ጠቅላይ ሚኒስትር ይፋዊ ጉብኝት ያደርጋሉ እስራኤል ሀገር ውስጥ። እሳቸው ህንድ ያው በዓለም ዛሬ ትልቅ አገሪቱ የምትባለው በህዝብ ብዛት ህንድ ናትና ቻይናን አልፋታለች። በነገራችን ላይ በህዝብ ብዛት ሙዲ የሚባለው ሰውዬ በጣም ፕሮ እስራኤላዊ ናቸው። በሁለቱ ሀገሮች መካከል በተለያዩ ዘርፎች በንግድ ዘርፍ፣ በሴኩሪቲ፣ በቴክኖሎጂ፣ በተለያዩ ነገሮች ሁለቱ ሀገሮች እየተሳሰሩ ናቸውና በነገው ዕለት እሳቸው ይፋዊ ጉብኝት ያደርጋሉ። ግን ክነሴት ውስጥ አሳፋሪ ነገር ሊሆን ነው። ምን ማለት ነው? ይሄ የክነሴቱ ሊቀመንበር ምን አይነት አቀባበል ሊያደርጉላቸው ነው? ለምን ነው? ወዴት ለቤት እንደፈለግ ገብቶኛል። ወዴት ለቤት ለማንኛውም ሙዲ የህንዱ ጠቅላይ ሚኒስትር በዓለም ላይ በህዝብ ብዛት አንደኛ የሆነች የዲሞክራሲ አመለካከትና አመራር የምትከተል ሀገር መሪ ናቸው። ከቻይና የበለጠ የህዝብ ቁጥር ላይ ያላቸው ዲሞክራሲ ናቸው። በነገራችን ላይ ቻይኖችን ያለፏቸው ከ5 ዓመት በፊት ነው። አዎ እና ከዛ በተረፈ ደግሞ እንደዛው ህዝብ ተሸክሞ ደሃ ሀገር አይደሉም፣ ወይም ለማኝ ሀገር አይደሉም፣ ወይም ስልጣኔን በሚገባ የሚያውቅ ሀገር አይደሉም። ሁሉም ነገር አሟልቶ የሰጣቸው ናቸው። ሀብታምም ናቸው፣ ማቴሪያሎችም አሏቸው፣ እውቀትም አላቸው፣ ችሎታም አላቸው፣ ቴክኖሎጂን በደንብ ያውቃሉ። ወደፊት ዓለምን በኢኮኖሚ ደረጃ ከፍተኛ ቦታ ያደርሷታል ተብሎ ከሚጠበቁት ሀገሮች አንዷ ህንድ ነች። ወደፊትም አሜሪካ ያው ዲሞክራሲ ሀገር ስለሆነች ዲሞክራሲ ሀገር ስለሆነች ከሌሎችም ሀገሮች ጋር በመተባበር የዓለምን ኢኮኖሚ ይመራሉ ተብሎ እየተገመተ ነው። ለምሳሌ የባቡር ሀዲድን በማስመልከት ሰላም መስፈን የሚቻልበት መንገድ ከተፈጠረ ከህንድ ጀምሮ የሚዘረጋው የባቡር ሀዲድ እስከ ሜዲትራኒያን ባህር ድረስ ይደርሳል የሚል አመለካከት አለ። ምናልባት በአዛ በኩል ሊያልፍ ይችላል፣ በአዛ ወደብ በኩል ምናልባት ደግሞ በሀይፋ ወደብ በኩል ሊያልፍ ይችላል የሚል አመለካከት አለ። ስለዚህ ህንድ ለዓለም ሰላም፣ ለዓለም እድገት ከፍተኛ ሚና መጫወት የምትችል ሀገር ስለሆነች ወደ ጠቅላይ ሚኒስትሯ ወደ እስራኤል መጥተው መጎብኘታቸው ትልቅ እድል ነው ለእስራኤል ብለን ነው እናስበው። ህንድ ለረጅም ጊዜ ያህል የብሪታንያ ቀኝ ግዛት ሆና ቆይታለች። ከነጻነት በኋላም ለሁለት ተከፍላ ፓኪስታንና ህንድ ተብላለች ከነጻነት በኋላ እና ያላት አቋም በጣም ጠንካራ ነው። ሂንዱ የተሰኘ ሂንዱ የተሰኘ እምነት ተከታይ ነው። የክርስቲያንና የእስልምና እምነት ተከታይ አይደለም። ከዛ በተጨማሪ ደግሞ ልብ በልሽ ደግሞ ከአገሪቱ ህዝብ መካከል 150 ሚሊዮኑ የእስልምና እምነት ተከታይ ነው። አቶ ፋሲል እኔ በጣም ገብቶኛል። ግን ስለ ክነሴቱ ጉብኝታቸውና የክነሴቱ ጊዜ ስለሌለን አጠር ባለ ሁኔታ ፕሮግራማቸውን መቀጠል በተራሰከ ይመጣሉ እና በሚጎበኙበት ጊዜ በፖለቲካ ቅሬታ ምክንያት የተቃዋሚ ፓርቲዎች የከፍተኛው ምክር ቤት ፕሬዚደንት ለምን በስነ ስርዓት አልተጋበዙም በሚል ምክንያት አንሳተፍም ማለታቸው በጣም የሚያሳዝን ነው። ያም ሆነ ይህ የውስጥ ፖለቲካችን ወደ ውጭ መውጣቱ የሚገርም ነው። ግንኙነት የለውም የውስጥ ፖለቲካችን እና ታዲያ እንደዚያ ከሆነ የክነሴቱ ሊቀመንበር የውስጥ ፖለቲካውን እንዲጦፍ ያደርገዋል። ለምን የፕሬዚደንት ማለት አፈ ጉባኤው እኮ
ለመጀመሪያ ጊዜ አይደለም ይህንን ድርጊት የፈጸሙት። ባለፈው ጊዜ አስታውሳለሁ ድርጊት ፈጽመዋል። ስለዚህ እሳቸው መጥፎ ነገር እያደረጉ አሜን ብለው መከነስ ተቃዋሚ ፓርቲዎች መቀበል አለባቸው ማለት ነው። ለመጀመሪያ ጊዜ ቢሆንና የህንዱ ጠቅላይ ሚኒስትር ብቻ አስመልክቶ ይህ ድርጊት ቢፈጸም አሳሳቢ ነው። የአልባኒያው መሪ የመጡ ጊዜ ተደርጓል። ከዚያ በፊት ሌሎችም መሪዎች ተደርጓል እና ለምን የክነስቱ አባሉ ብሔራዊ አመለካከት አይኖረው? ለምን ፖለቲካዊ አመለካከት ሊኖረው ይችላል? የክነሴት አባሉ በበኩላቸው እኔ እሳቸውን ተቀላሚ ያለው ግን እሳቸው ደግሞ ምን አቶ ፋሲል ምን እንዳደረጉ ልንገር። አቶ ፋሲል ካልነግረ ነው ለራሴም ለኔም የደረሰኝ ልንገር። እኔ የድሮ የክነስት አባል ስለሆንኩ የተቃዋሚ ፓርቲዎች ስለማይመጡ እኔና ክነሰት ውስጥ ግባ ተብዬ ተጠርቻለሁ። የሚገርምህ ነገር በጣም ያስቅ እኮ ነው። ኦኬ አቶ ፋሲል እስቲ ለማንኛውም ሰውየው ነገ ይፋዊ ጉብኝታቸውን ያደርጋሉ። አቶ ሽሎሞ አቤት ሰማኝ። አንተም አውጀሃል ወይ ነው የምልህ ስለተጠራ። አቶ ፋሲል ለነበረን ቆይታ በጣም እናመሰግናለን። በእርግጥ የኢራን ጉዳይንና በእርግጥ የህንዱ ጠቅላይ ሚኒስትር የሚያደርጉት ይፋዊ ግንኙነት በእርግጠኝነት ሁለቶችን ሀገር የሚያተሳሰርና የሚያጠናክር ነው። በተለይ ኢኮኖሚያዊና ደህንነትን በተመለከተ እነዚህ ሁለቱም የዲሞክራሲ ሀገር አላቸው። እስራኤልና ህንድ ጥሩ ብዙ የጋራ ነገሮች አሏቸውና ጥሩ ነው ብዬ ነው የማስበው። አብረን ስለቆየን በጣም እናመሰግናለን አቶ ፋሲል። አመሰግናለሁ።